በዓለ ፍልሰታ እንኳን አደረሳችሁ አደረሰን። ቅበላ የእመቤታችን የቅድስት ድንግል ማርያምን ለመጾም ቅበላ ላይ እንገኛለንና እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በዚህ ምድር 64 ዓመት ከኖረች በኋላ በወርሃ ጥር አንድ ቀን ከዚህ ዓለም ድካም ልጇ ወዳጇ ኢየሱስ ክርስቶስ እናቴ ሆይ ይበቃሻል እረፊ ሲላት እመቤታችን ቅድስት ድንግል ማርያም ጥር 21 ቀን አርፋለች። ጥር 21 ቀን ስታርፍ ወላዲተ አምላክ ድንግል ማርያም ሐዋርያት በአጎበር ስጋዋን ይዘው ወደ ጌቴሰማኒ ለመቅበር ይዘዋት ሲሄዱ አይሁድ በቅናት ተነሳስተው ልጇ ተነሳ እያሉ ይኸው እየበጠበጡ ነው። እርሷን ደግሞ ተነሳች እንዳይሉን ኑና በእሳት ላቲስባት ምስጋና ለእርሷ ይሁንና ለአምላክ እናት ለድንግል ማርያም እሳት ተመኙላት። አይሁድ ተሰብስበው የሮማውያን ወታደሮች ተሰብስበው እመቤታችንን ይዘው ሲሄዱ ሐዋርያት ደረሱባቸው። የዛን ጊዜም ከወታደሮቹ መካከል ታውፋንያ የተባለው ወታደር የአልጋውን ሸንኮር ያዘ። የታዘዘ መልአክ መጣና እጁን ቆመጠለት። በእውነት እመቤታችንን ድንግል ማርያምን መንካት አይቻልምና ታውፋንያ እጁ ተቆረጠ። የዛን ጊዜ ወዮልኝ፣ ለእኔስ ወዮታ ይገባኛል፣ ተዳፍሬ የእመቤታችንን የቅድስት ድንግል ማርያምን ስጋ ተዳፍሬ ነክቻለሁና ወዮልኝ፣ ለእኔስ ወዮታ ይገባኛል በማለት አለቀሰ። እመቤታችንም ድንግል ማርያምም ቀና ብላ ሊቀ ሐዋርያት ቅዱስ ጴጥሮስን እጁን ቀጥልለት እንዳለችው ይነግረናል። ቅዱስ ጴጥሮስም የተቆረጠ እጁን መልሶ ቀጥሎለታል። በዛም እንዳመነ ታሪኩ ይነግረናል። አዳ እመቤታችን የዛን ጊዜ አይሁድ ተሰብስበው ስጋዋን ለመቃጠል የመጡትን እነዛ ተሰብስበው ሲመጡ የዛን ጊዜ የከበሩ ቅዱሳን መላእክት መጥተው የእመቤታችንን የቅድስት ድንግል ማርያምን ስጋዋን ከቅዱስ ዮሐንስ ወንጌላዊ ጋር በዕፀ ሕይወት በገነት ውስጥ እንድትቀመጥ ሆኗል። በዕፀ ሕይወት ስር ተቀምጣ በገነት ውስጥ ተቀምጣ ቅዱስ ዮሐንስ በወርቅ ማዕጠንት እያጠነ ሳለ ሐዋርያት ፈርተው በዛ ተበታትነው ተጨንቀው በሐዘን ይኖሩ ነበረ። ግን ወደ ገነት እንደሄደች ወደ ገነት እንደተቀመጠች ከቅዱስ ዮሐንስ ሰምተው ነበረ። ሆኖም ግን ቅዱስ ዮሐንስ ወንድማቸው በማየቱ እነሱ ከያዩ በመቅረታቸው እጅግ ቁጭት ነበረባቸው። አንደኛም የሚወዷት እናታቸው ከሀገረ ስብከት ሲመለሱ ምታጽናናቸው፣ ምታበረታቸው ሁለንተናቸው ድንግል ማርያምን ባለመቅበራቸው ያልቀበረ ሰው ሕሊናው አያርፍም አይቆርጥለትምና ባለመቅበራቸው እጅግ ስሜታቸው ተጎድቶ ነበረ። እናም ከነገ ዛሬ እየተባለ ነገሩ ግራ ገብቷቸው ለ8 ወር ያህል ያለምንም መፍትሄ ተቀምጠዋል። በ8ኛ ወር ግን በመጨረሻ በመሰብሰብ መፍትሄ ሐሳብ ላይ ደርሰዋል። የመፍትሄው ሐሳብ ደግሞ ከነሐሴ 1 ቀን ጀምረን ወደ አምላካችን ሁሉም ማድረግ ወደሚችል ጥያቄዎቻችንን ሁሉ ወደሚመልስልን ወደ ክርስቶስ ልንጾም ልንጸልይ ይገባል በማለት ሐዋርያት ተስማሙ። ሁሉም በአንድነት ሱባኤ ለመያዝ ሱባኤ ለመግባት እንዲሁም ደግሞ እግዚአብሔር ለመጠየቅ ለዚህ ጥያቄያቸው መልስ ለማግኘት ሱባኤ ገቡ። በሱባኤውም አዳ ሐዋርያት እየጾሙ ሐዋርያት ሲጾሙ ከነሱ መካከል አንዱ ሐዋርያው ቅዱስ ቶማስ አልነበረም። ሐዋርያው ቅዱስ ቶማስ ህንዴክ የምትባል ሀገረ ስብከቱ እንደሆነች ይታወቃል። ለስብከት አገልግሎት ሂዶ ነበረ። ከመብቃቱ የተነሳም ደመና እየጠቀሰ ይሄድ ነበረ። ሌሎቹ ግን በዙ በኢየሩሳሌም ተሰብስበው ይህንን ሱባኤ በመግባት እመቤታችን ቅድስት ድንግል ማርያምን የእሷን መጨረሻ ለማየት እጅግ ጓጉተው በሱባኤ እግዚአብሔርን ጠየቁ። ሲጠይቁ ግን ሳይበሉ ሳይጠጡ
ጌታችን መድኃኒታችን ሆይ እባክህን ለጥያቄያችን መልስ ስጠን ብለው በቆራጥ ወደ ሱባኤ ገብተዋል። የሱባኤያቸው 14ተኛ ቀን ወይም 2 ሱባኤ እንደጨረሱ፣ አንድ ሱባኤ 7 ቀን ነው፣ 2 ሱባኤ 14 ቀን ይባላል። በ14ተኛው ቀን ግን ለጥያቄዎቻቸው ሁሉ መልስ የተሰጠበት ነበረ። ልብ በሉ፣ ለጥያቄዎቻቸው መልስ ነሐሴ 14 ቀን በዕለተ ሰንበት ቀን ነበረ ለጥያቄው ሁሉ መልስ ሲያገኙበት ቀን። በዛን ሰዓት እመቤታችንን ቅድስት ድንግል ማርያም ከዕፀ ሕይወት ከገነት በመላእክት ስጋዋ በብርሃን ሰረገላ ተጭኖ ወደ ኢየሩሳሌም መልሶ ወርዶላቸዋል። እናም ሐዋርያት በዚህ መቼም በሞተ ሰው ደስታ ባይኖረውም ለጥያቄያቸው መልስ በማግኘታቸው ጥያቄው ስለተፈታ የመረጋጋት ነገር ተሰምቷቸው ደስ አላቸው እንዳንል እሷን በማጣታቸው ደስተኛ አይደሉም። ግን እንቆቅልሹ ስለተፈታላቸው በአንድ በኩል ደስ ብሏቸዋል። በአንድ በኩል ደግሞ እናታቸው ድንግል ማርያም በማጣታቸው በመራራ ሐዘን ሆነው እመቤታችንን በጌቴ ሰማኒ ቀብረዋታል። ሰላም ለመቃብርኪ በጌቴ ሰማኒ በምህርባ የምንለው መልከ ማርያም ላይ ለዛ ነው። በጌቴ ሰማኒ እመቤታችንን በአባቷና በእናቷ መቃብር አጠገብ ነው። የሐናና የኢያቄም መቃብር ዛሬም ድረስ እንደተዘጋ አጽማቸው የሐናና የኢያቄም አለ፣ የአባትና የእናቷ። በዛ ነው እመቤታችንን ቅድስት ድንግል ማርያምን በእናትና በአባቷ መቃብር አጠገብ። ምክንያቱም በእስራኤል ሕግ መሰረት አንድ ሕግ አላቸው፣ የመቃብር ርስት የሚባል ማለት ነው። እና ደጋግ አብርሃም፣ ይስሐቅ፣ ያዕቆብ በጣም የቆዩ ቅዱሳን የተቀበሩበት ያ እንደ ርስት ሆኖ ከዘር ዘር እየተሸጋገረ የመቃብር ቦታ እንደ ርስት የመያዝ ልምድ አላቸው። እና እመቤታችንም ማዳ በዛ ነበረ በእናትና በአባቷ መቃብር አጠገብ የተቀበረችው። ለክርስቶስ ግን አልነበረውም። የሚገርማችሁ ነገር የለውም። ለክርስቶስ ግን የሚቀበርበት እንኳን ቦታ አልነበረም። ነገ በዓላቸውን የምናከብላቸው ማለት ነሐሴ 1 ቀን የሚከበሩት ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ እና ዮሴፍ ዘአርማትያ ዮሴፍ ለራሱ ባሰራው መቃብር ነው የሰጠው ለክርስቶስ። ለክርስቶስ ይህን ያህል ነበረ ክርስቶስ። አያችሁ፣ አያሳዝንም? መቃብር እንኳን ቦታ አላገኘም ክርስቶስ ዮሴፍ ባይሰጠው ማለት ነው። የሚቀበርበት እንኳን አልነበረውም ማለት ነው ክርስቶስ። አስቡ እንግዲህ። እመቤታችን ግን ከአባቷ ከኢያቄምና ከሐና የመቃብር ርስት ስለነበረ በጌቴ ሰማኒ ቀብረዋታል። ቀብረው ወደ ቤታቸው ሲመለሱ ወይም ወደ በዓታቸው ተመለሱ። ሐዋርያው ቅዱስ ቶማስ ደግሞ ከህንዴኬ አገር ወንድሞቹ ሐዋርያት ናፍቀውት በብርሃን ሰረገላ በደመና ተጭኖ ሲመጣ እመቤታችን በብርሃን ሰረገላ ስታርግ ወረሃ ነሐሴ 14 ቀን ነሐሴ 16 ብሎ ያስተማራችሁ ማን ነው? አሁን እንግዲህ ልብ በሉ። በጠር ረፍታ ነሐሴ መቃብር ነው የምንለው። ልብ በሉ። ጥር 1 ቀን አረፈች። አይሁድ ሊያቃጥሏት ሲሉ መልአኩ ወደ ዕፀ ሕይወት ወደ ገነት ወሰዳት። በገነት እግዚአብሔር ስጋዋን አስቀመጠ። ቅዱስ ዮሐንስ አየ፣ ይህን ነገራቸው። ይህን እሱ ያየውን ማየት አለብን አሉ። መንፈሳዊ ቅናት አደረባቸው። ሱባኤ ገቡ። ነሐሴ 1 የተገባው ሱባኤ ነሐሴ 14 ቀን ተፈጸመ። ነሐሴ 14 ቀን ቀብረው ተመልሰው ወደ በዓታቸው ሄዱ። ቶማስም በዛው ቀን በ14 ሲመጣ በደመና ተጭኖ ደመና እየቀዘፈ ሲመጣ እመቤታችን ተነስታ እልፍ አእላፋት መላእክት ከበዋት፣ ከአዳም ጀምረው ያሉ ቅዱሳን ከበዋት እያመሰገኗት የብርሃን ሰረገላ ላይ ሆና እመቤታችን ቅድስት ድንግል ማርያም ስታርግ ደመናው እየመራችው እሷ ካለችበት ሰረገላና ቶማስ ከሚመጣበት አየ። የዛን ጊዜ እንዴ ጌታዬ እናት እመቤቴ ሆይ አለ። ደነገጠ ቶማስ። እንዴት ሳልቀብርሽ ለሐዋርያት ተገልጣ ታይታ እያረገች ነው የመሰል እንዴት አለ። ተፍገመገመ ቶማስ ለመውደቅ ሁሉ በቃ እንትን አለ። እንዴት እመቤቴ ሆይ እኔ ምን ኃጢአት ይበዛ ነው አለ። በጣም እንትን አለ። አይ ልጅ ቶማስ ሆይ አንተ ያየኸውን እነሱ አላዩምና እንካ ይሄን ሰበነብ ወይም ይህንን የመግነዝ ጨርቄን እንካ ብላ ባርካው ለሐዋርያት
ሂድና ትንሣኤን ንገር ብለው ነሐሴ 14 ቀን ቶማስ እመቤታችንን ስታርግ አይቷል። ይህ መረጃችሁ ምንድን ነው ለሚል ሰው ነገረ ማርያምን መመልከት እንደገናም ደግሞ ድርሳነ ኪዳነ ምሕረትንም መመልከት የእመቤታችንን የነገረ ማርያም ትምህርታችን መሰረቱና ምንጩ ይሄ ነው እና ቶማስም በዛው ሂዶ ለቅዱስ ጴጥሮስ ለሊቀ ሐዋርያት በአጠቃላይ እዛ ለተሰበሰቡት እንዴት ዋላችሁ አለ። ተባርኮ ከእመቤታችን ያንን በሰማይ ያለ ደስታ ተመልክቶ ያንን ሐሴት አይቶ እንዴት የታደለ አባት ነው ቶማስ። ያን ሁሉ አይቶ ተመልክቶ ደስ እያለው ቶማስ ወደ ሐዋርያት ጋር ሄደ። እንዴት ዋላችሁ? እግዚአብሔር ይመስገን። እንደ እመቤታችን ነገር እንዴት ሆነ አለ። እንዳላዋቂው ነው ማለት ነው። አይ እመቤታችን እኮ ያው ዛሬ ይገርማል፣ ዛሬ ቀበርናት፣ እንደውም እኮ ትንሽ ምናምን አሉት። እሺ ይሁን፣ እኔ ማረጋግጠው መቃብሯን ሳይ ነው እንጂ ዝም ብዬ ይቀበራቸዋል። የት ነው? እዛ ጌቴሰማኒ ነው፣ ኢያቄምና ሐና መቃብር አጠገብ ነው፣ እዛው ነው የቀበርነው አለው ቅዱስ ጴጥሮስ። አይ እኔ ማየት አለብኝ። እንደ አንተ ድሮም ተጠራጣሪ ነህ አለ። እንግዲህ ድሮም ተጠራጣሪ ነህ ማለቱ በዮሐንስ ወንጌል ምዕራፍ 20 ላይ የምናገኘው ታሪክ አለ። ቶማስ ከፈሪሳውያን ትንሣኤ ሙታን የለም ከሚሉ ወገን ነበረ። ሰው ከሞተ ሞተ ነው የሚሉ ከነሱ የሆነ የመጣባት ነውና የክርስቶስ ጎኑን ካልዳበስኩኝ የተወጋ ጎኑን ካላየሁኝ አላምንም ብሎ ትንሣኤውን አላምንም ብሎ የጌታን ጎን ዳብሶ ያመንከውን እንጂ ያላመንክ አትሁናል። ሲጠየቅ መጀመሪያ እኔ አየው ብዬ ነው እንጂ የምሰብከው ሐዋርያት ወንድሞች አዩ ብዬ መስበክ አልፈልግም፣ ክርስቶስ የተወጋ ጎኑን የተቸነከረ እጆቹን ማየት አለብኝ ሲል ዛን ጊዜ ክርስቶስም ያው መካከላቸው ተገልጦ በተዘጋ ቤት ጎኑን ዳብሶ እንደገና ደግሞ ጌታዬና አምላኬ ፈጣሪ ብሎ የመሰከረ ሊቅ ሐዋርያ ነው እና ያንን ያውቃሉ እነ ቅዱስ ጴጥሮስን። ድሮም ጌታን እንደዚህ ተነሳ ስንል አታም፣ አሁን ደግሞ መታቀበርና ስን ለምንድን ነው የምታለፋን አሉ። ቢሆንም ያው ማሳየት ስለነበረባቸው እያጉመተመቱም ቢሆን ቅዱስ ጴጥሮስ እየመራው ሌሎቹም ሐዋርያ በአንድነት ተሰብስበው ወዴት ሄዱ? ወደ መቃብሩ ሄዱ። ጌቴሰማኒ ደረሱ። ሲደርሱ መቃብር አፉን ከፍቷል። ደነገጠ ቅዱስ ጴጥሮስ። ድሮም ተጠራጣሪ ነው፣ አሁን ደግሞ ወንድማችን ቶማስ ሊጠራጠርብን ነው አለ። እናንተ ብኮን አስባችሁታል እንዴት እንደሚጨንቅ። በጣም ደነገጠ። የት አለ በል እስኪ ንገረኝ አስረዳኝ አለው። ቶማስ ምን ይመልሱ? በድንጋጤ ተዋጡ። ዋጣቸው እንደገና ድንጋጤ። ወደ ታይ ቢገቡ ምንም የለ። ማን ወሰዳት አሉ። ማን ወሰዳት? ግራ ገባቸው። በሉ ተረጋጉ አለ ቶማስ። በሉ ተረጋጉ፣ በደንብ እንድታምኑኝ ነው እንጂ ያላመንኩ ወይም እንደ ድሮ ሁኜ አይደለም። እመቤታችን ተረስታለች አላቸው። አንተ የታያት? አይቻታለሁ፣ አግኝቻታለሁ። አናምንም። አባቴ ጴጥሮስ በዛ አይደለ ገንዘ የቀበርካት? እስቲ እንካየል ልብስ ይኸው። አዎ በዚህ ነው የገነዝኳት። ያችን ልብስ አየ፣ አመኑት። እና ያችን ልብስ አባቶቻችን ዛሬ መስቀል ላይ የሚይዙት መጾር መስቀል ላይ የምታዩት የእመቤታችን የመግነዟ ሰበነብ ትባላለች። እና ያችና ለበረከት ተካፈሏት ይላል። እና እንደገና ደግሞ ቁጭት አደረባቸው። እንዴት ቶማስ ስታረጋግጡ እኛ ደግሞ ሳናያሉ? አሁን ይሄ ተፈጸመ፣ አለቀ፣ አረገች። ልብ በሉ። እንዴት ቶማስ አይቶ እኛ ሳናያሉ? በቃ ይሄ ጥያቄ እየተመላለሰ አመት ተንከባለለ። በዚህ ጉዳይ አመት ነው ያወሩበት ማለት ነው። አመት ተነጋግረውበታል ማለት ነው። ከዛ በኋላ በአመቱ እንደዛው ሱባኤ ንግባ እኛ ማየት አለብን ቶማስ ያለበት ነው። እንደገና ሐዋርያት በአመቱ መልሰው ከነሐሴ 1 እስከ ነሐሴ 16 ድረስ ጾሙ። ይሄ ደግሞ ሁለተኛው ሱባኤ ማለት ነው። ልብ በሉ፣ ሁለተኛው ሱባኤ ነው ይሄ። የመጀመሪያው ሱባኤ የተገለጠችውም ስጋዋንም አንጥተው መላእክት የሰጧቸው በ14 ነው። የተነሳችውም ያረገችውም በ14 ነው። በአመቱ ግን ከነሐሴ 1 እስከ ነሐሴ 16 ጧት ድረስ እንግዲህ ተጧቱ ድረስ ምን አሉ? ጾመዋል፣ ሱባኤ ገብተዋል ማለት ነው። በ16 ሌላ ክስተት ተከሰተ። እኛ የምናከብረው ምን ጾመውም 2 ቀን ጨምረን ሱባኤው የሚያልቀው ኦልሬዲ በ14 ነው። በነገራችን ላይ
ሱባኤ የሚገቡ ሰው በ14 አለቀ፣ በቃ ተዘጋ። 2 ቀን ለምንድን ነው የምንጨምረው እኛ? 2 ቀን ነሐሴ 15 እና 16 የተጨመረችው ሐዋርያ በዓመቱ መጥተው ስለ ጾሟት ነው። ያችን ጾም 16 ላይ ግን ያልጠበቁ በ16 ኢየሩሳሌም የተንቀጠቀጠችበት፣ እስራኤል የተንቀጠቀጠችበት፣ አካባቢው በብርሃን የተጥለቀለቅበት፣ እልፍ አእላፋት መላእክት የተገኙበት፣ ክርስቶስ አምላካችን በአንድነቱ በሶስትነቱ እየተመሰገነ በዘባነ ኪሩብ ላይ ሆኖ እመቤታችን በልዩ ቀኝ ሆና ወደ ኢየሩሳሌም የወረዱበት ነው እና ከአዳም ጀምሮ የነበሩት ነቢያት፣ ሰማዕታት፣ ጻድቃን ምን የቀራለ ሁሉም ተሰብስበው ነሐሴ 16 ቀን ወደ ኢየሩሳሌም ወደ ሐዋርያት ዘንድ መጥተውላቸዋል። ሐዋርያትም ሁሉም ባሉበት አንድም ሳይጎድል፣ ልብ በሉ፣ አንድ ፊት ቶማስ አልነበረም። አያችሁ። አሁን ግን ሁሉም በአንድነት በተሰበሰቡበት በተገኙበት ክርስቶስ እነሆ ከእናቱ ጋር እናቱን በቀኙ አድርጎ ወደ ኢየሩሳሌም ሐዋርያት ወዳሉበት ወረደና ምን አደረገ? ባረካቸው። ባርኮስ ምን አደረጋቸው? እናታችን ቅድስት ድንግል ማርያም እርሷ እመሃላቸው ሁና ክርስቶስ ገባሬ ሰናይ ቄስ በመሆን ቅዱስ ጴጥሮስ ረዳት፣ ቅዱስ እስጢፋኖስ ዲያቆን በመሆን ቅዳሴው ተቀደሰና ሐዋርያትን ቆርቦ አቆረባቸው። ልብ በሉ፣ ክርስቶስ ቆርቧል ወይ? ክርስቶስ ቆርቧል አልቆረበም? ቆርቧል። እንዲህ ካህን አሁን እንደውም አንድ ጊዜ ሲነሳ ምን አለ? የዓለም ሕይወት ነው። ክርስቶስ ሥጋ ክቡር ደም ይቀበላል። አብነታችን እሱ ነው። እርሱ ከተቀበለ እኛ ልንቀበል እንችላለን። እሱ ካላሳየን፣ አያችሁ፣ እናንተ የማትበሉት ምግብ ለሌላ መስጠት ተገቢ ነው አይደለም? እኛ የማንበላው ለሌላ ይሰጥ፣ እኛ ያላሳየነው እንዴት ይሆናል? ስለዚህ ክርስቶስ ያነገና ከዛ በኋላ ዳዊት በገናውን ይዞ፣ እዝራ ማሲንቆውን ይዞ፣ ነቢያት ሁሉ ተሰብስበው እልል እያሉ ካቆረባቸው በኋላ ሐዋርያት እያዩቸው በብርሃን ደመናና በብርሃን ስረገላ ሆኖ ነሐሴ 16 ቀን ቅውጥ ያለ በዓል ተከበረ። አያችሁ፣ በዓሉ የተከበረበት እንደገና ደግሞ እመቤታችን ልጇ ጋር ክርስቶስ የተገለጠበት፣ መላእክት የመጡበት፣ ቅዱሳን ሁሉ የተገኙበት ነሐሴ 16 ቀን ነው። ስለዚህ ያ ቀን ክርስቶስ በጋ እመቤታችን አማን በአማን እንደተነሳች ከሙታን እንደተነሳች በግልጽ ሁሉም ሐዋርያት ምስክር የሆኑበት ማለት ነው። ምስክር የሆኑበት የታየበት ነው እንጂ መቼ ተሞት ተነሳች ለሚለው ጥያቄ የተጠየቃችሁት ነሐሴ 14 ቀን ያላችሁ እህቶቻችን ጎበዞች ናችሁ። በርቱ፣ እውቀታችሁን ከዚህ በላይ መድኃኔዓለም ያብዛላችሁ። 16 17 20 ምናምን የለም፣ 14 ቁጥር ይችን ያዙ። የነገረ ማርያም ትምህርት ይሄ ነው። ይህን በሰፊው ወደፊትም የምናየው ስለሆነ በነሐሴ 16 የምናየው የምናገኘውም ስለሆነ በሰፊው እናያለን። ወደ ዋናው ሀሳባችን ስንመለስ እንግዲህ እመቤታችን ቅድስት ድንግል ማርያም አውቃችሁትና ተረድታችሁ ስትጾሙ ደስ ይላል። ባወቃችሁት ታሪክ ላይ ስትጾሙ ደስ ይላል። እጅግ መልካም ነው እና ቅበላን ስንመለከት ጾም ስንቀበል እንዴት ነው? ጾምስ እንዴት ነው? ጾም ከምንድን ነው የሚጾመው? በዚህ በጾምስ ምን እናደርጋለን? አንዳንድ ሰው ምግብና ውሃ ብቻ ከለከለ አለቀ። እሱም ከምግብና ውሃ መቆየት እሱ በቂ አይደለም። አፍ መጾም አለበት፣ እጅ መጾም አለበት፣ ዓይን መጾም አለበት፣ ጆሮ መጾም አለበት፣ እግር መጾም አለበት። እግር ወደ ክፉ ቦታ ከመሄድ መጾም አለበት። እጅ ክፉ ነገር ከማድረግ በእጅ ይሰረቃል ከመስረቅ። አንዳንዶቻችሁ ደግሞ በኮሜንት እዚህ አጥንትን የሚሰብር ኮሜንት የምጽፉ፣ አዎ እጃችን ራሱ መጾም አለበት። አፋችን ክፉ ከመናገር መጾም፣ ጆሮአችን ክፉ ከማዳመጥ የሚሰማውን ክፉ ነገር የሆነ ዘፈኑን፣ ፖለቲካውን እዛ ሄዳችሁ ከሱ መጾም፣ ዓይናችን ከክፉ ነገር ከማየት መቆጠብ፣ መልካሙን ነገር እንዲያይ መፍቀድ አለብን።
ስለዚህ ጾምን ጾም የሚያሰኘው በአጠቃላይ እነዚህ ተደምረው ነው እንጂ ምግብ ብቻ እስከ 9 ሰዓት ቆይታችሁ መብላት አይደለም። ሌላው ምን ከተሰራ ምኑን ጾም ሆነው ማለት ነው። ስለዚህ ጾም ሲባል በአጠቃላይ ህዋሳቶቻችንን የምናስገዛበት ነው። ይህ ጾም 9 ሰዓት የሚጾም ጾም ነው። 9 ሰዓት የሚጾም ፍትሐ ነገሥታችን ደንግጎታል ማለት ነው። ይህ ጾም ታላቅ ጾም ነው። ከ7ቱ አጽዋማት አንዱ የአዋጅ ጾም ነው። ይህን ጾም ስትጾሙ ከንቱ ውዳሴም የለውም። የአዋጅ እስከሆነ ድረስ ለአንድ ክርስቲያን ግዴታው ስለሆነ የአንድ ክርስቲያን ይህን ጾም የመጾም ውዴታው ሳይሆን ግዴታው። በቃ ይሄ ቀኖና ነው። ቀኖና ቤተክርስቲያናችን የሚያዘው ነው። መድኃኒት የሚውጥ ሰው፣ በሽተኛ የሆነ ነፍሰ ጡር የሆነች እንደገና የምታጠባም ከሆነች ነፍስ አባቷ ጋር ትነጋገራለች እንጂ ይህን ጾም ግን መጾም አለበት ማለት ነው። ተነጋግራ ያለው ነገር ችግር ሊታይ ይችላል እንጂ ልጅ አዋቂ የለም። 6 ሰዓት 7 ሰዓት የሚባል ነገር የለም። 9 ሰዓት ናት ጾሟ ለትሩፋ። ከዛ በላይ እስከ ምሽቱ 1 ሰዓት ድረስ መሄድ ይቻላል። እያከፈሉም መብላት ይቻላል። በዚህ የ3 ቀኑ እንደ ሐዋርያት 14ቷንም ቀን ምንም ሳይቀምሱ መቆየትም ይቻላል። ደግሞ እንደዛ ስትባሉ ደረቃችሁ ይደከሩ ለኔ እንዳታማኑ ማለት ነው። እሱ ነው ብሎ እንዳትሉ። ይህ የትሩፋትና የበረከት ጉዳይ ነው። የበረከትና የትሩፋት ጉዳይ ስለሆነ ማለት ነው። ስለዚህ ቅበላ ሲባል ማን ነው የምንቀበለው? ቅበላ ሲባል ዝግጅት ማለት ነው እንጂ ሌላ የምንቀበለው ነገር ምናምን የለም። እና ቅበላ ሲባል አንደኛ ራሳችን የምናዘጋጅበት ለሱባያችን ለጾማችን የሚሆኑ ግብአቶችን የጸሎት መጽሐፎቻችንን ይዘን ሽምብራ ቆርጠው አባቶቻችን ሽምብራ ቋጥረው ወደ ገዳም የሚሄዱበት ነው። በነገራችን ላይ ወደ ገዳም የሚጓዙበት ቅበላ ማለት ሱባኤው ከመግባቱ በፊት ባታቸውን የሚያዘጋጁበት፣ የሚሰግዱበት፣ የሚጸልዩበት፣ ቅዳሴ ለማስቀደስ ራሳቸውን የሚያዘጋጁ ልብሳቸውን የሚያዘጋጁበት፣ ሽምብራቸውን እንደገና ደግሞ መሬት ለመተኛ ሰሌናቸውን አዘጋጅተው የጸሎት መጽሐፍ ከሌላቸው የጸሎት መጽሐፍ ራስን ስራ ምንም አስፈቅዶ ራሳቸውን የሚያዘጋጁበት ነው። ቅበላ ሲባል አንዳንዱ የሄድና ስጋ እንቁላል በለው ገባ ቶሎ አፍጥን፣ እንደዛ አይደለም። እኛ በምግብ በነገራችን ላይ በመብልና በመጠጥ የሚፈታ ጾም የለንም፣ የሚያዝም ጾም የለንም። ብሉ፣ ጠጡ፣ ስከሩ፣ ጮማ ነው መብላት፣ እንቁላል ነው መብላት፣ ዶሮ መበላት አለበት የሚል በ7ቱ አጽዋማት የለም። በቃ ይሄ እንደ ባህል ሆኖ የመጣ እንጂ ሃይማኖታዊ እሱ ሆር ላይ አይደለም። ቤተክርስቲያናችን ትኩረቷም እዛ ላይ አይደለም፣ ነፍስ ጉዳይ ላይ እንድናተኮር ነው። ስለዚህ ብላም አትብላም አትልም። አሁን ቤተክርስቲያን አሁን ስጋ ብላ መያዣው ላይ ብላ ሲፈታም በስጋ ፍታ የሚል የለም። አሁን ነሐሴ 16 በሽሮ ብፈታው አሁን ሽሮ ብበላ የዛን ጊዜ ምሳዬ ይጣላኛል። አሁን የፋሲካ እሑድ ቀን ነው አይደል ፋሲካ የሚፈሰከው። አሁን የዛን ጊዜ ማለት ነው በዛ ቀን እኔ ማለት ነው ጥሬ ቆርጥሜ ብውል አሁን ምንድን ነው ምን ችግር አለው? ግዴታ ስጋ መብላት አለብኝ? ሲጀመር እናንተ ናቸው አሁን በውጭ ላለው እንጂ እዚህኛ ሀገር ላለው ተውት፣ አያሳስብም አሁን ላይ ማለት ነው። ለስጋ ስንስገበገብ አሁን በፎቶ ካልሆነ በስተቀር አናየውም። አሁን አናየውም። 2000 ገብቷል፣ ችግር የለም። አሁን ላይ 1 ኪሎ ስጋ 2000 ብር ስለገባች አይበላም፣ ችግር የለም። አሁን አይበላም። ራሱ የኑሮ ውድነቱ እንዲጾም አድርጎታል ማለት ነው። አያችሁ፣ የኑሮ ውድነቱ ራሱ እንድንጾም አድርጎናል ማለት ነው። እኛ ለሕገ እግዚአብሔር አንገዛ ሳንል ይኸው እንግዲህ ጣራ ነካ ማለት ነው። ስለዚህ እንዲያው እንቁላልያች ካልሆነ በስተቀር የለም። በራሱ ኑሮ እያጾመ ስለሆነ በውጭ ያላችሁ ግን ሰዎች ያው አሬስቶ ምናምን ዶሮ ርካሽ ነው አይደል? 10 ምናምን ብር 12 ብር ነች አይደል? በእሷ እያመጣችሁ ያው ትንሽ እንትን የምትሏላችሁና ያው አትብሉ አንልም፣ ግን በአግባብ ቡና ብልክ ይሁን። ስለዚህ ጾም ላይ እንግዲህ እየተጣላ ይቅርታ ጠይቆ በይቅርታ በእንባ የእመቤታችንን የድንግል ማርያምን በሰላም ለኪ በእመቤታችን እርሜዋ ልክ እያደረገ ከቻላችሁ በእርሜዋ ልክ ካልቻላችሁ 7 ጊዜ 12 ጊዜ እያደረጋችሁ ሰላም ለኪን በመጸለይ እመቤታችን ቅድስት ድንግል ማርያም ለጥያቄዎቻችሁ ሁሉ መልስ እንድትሰጥ ማድረግ። ውዳሴ ማርያሟ መስታጎል የለበትም። ውዳሴ ማርያሟን እንዲሁም ደግሞ መልኳን እመቤታችንን መልካ ፍስለታን
አሁን እንግዲህ እናደርሳለን። ሁልጊዜም መልካ ፍልሰታን በማድረስ እነዚህን በመጸለይ እመቤታችን ቅድስት ድንግል ማርያምን አብዝተን ነገረ ማርያም ትምህርት የምንማርበት ነው። ነገረ ማርያምን ማወቅ ማለት ነገረ ስጋዊን ማወቅ ማለት ነው። ስለዚህ እመቤታችን ድንግል ማርያም በተዋህዶ ዘንድ ንግስታችንን የንግስታችንን በደንብ ስለሷ የምናውቅበት የውዳሴ ማርያም ትርጉሞችን መስማት ውዳሴ ማርያም እያንዳንዱ ቃል እንዴት ይተረጉማል፣ እንዴት ይብራራል፣ እንዴት ይመሰጠራል። ቤተክርስቲያናችን እንግዲህ አገልግሎቱ ስንመለከተው ከማታ ጀምሮ ሌሊቱ ሙሉ በሳህታት ጠዋት በውዳሴ ማርያም ትርጉም፣ ከሰዓት በቅዳሴ ከ6 ሰዓት በኋላ በቅዳሴ ከ9 ሰዓት በኋላ ደግሞ በሰርክ ጉባኤ በማታ ጉባኤ 24 ሰዓት ቅድስት ቤተክርስቲያናችን ክፍት ሆና ለ14 ቀን ሱባኤ የምትይዝበት ነው ይሄ ጾም ማለት ነው። እና ትልቅ የበረከት ጾም፣ ትልቅ በረከት የሚያሰጥ በረከተ ስጋ በረከተ ነፍስ የሚያሰጥ ትልቅ ጾም ነውና ይህን ጾም በልዩ ሁኔታ እንድትጾሙ የአዋጅ ጾም ነው። ወገቤን ማለት የለም። አንዳንድ ሰውን እኮ ምን የጠራ አይደለም ስጋ ጾም ምንም ወደዛ ወደዚህ ወለም ዘለም የለም። ወደ ኢጃዛ ቤትም ወደዛ መሄድ የለም። አሁን ሱባኤ ነው። ለምን ትሄጃለሽ? ይህ ጾም እሱም እዛ ኢጃዛ ቤት ባልሽን ያስቀመሽም ካለሽ እዛው እሱም ይጾም አንቺም ጾሚና ኋላ ሲፈሰክ ትሄጃለሽ ማለት ነው። አሁን ጾም፣ ሁላችሁ ጾም። ስራችሁን እየሰራችሁ ይሆን? ማህበሩ ላይ የተገኙ ሰፊ ትምህርቶች በተጠናከረ ሁኔታ ትምህርቱ ይቀጥላል። አስተምሮቱ የነባር አገልግሎታችን አለ። ከነባር አገልግሎታችን በዛ አድርገን የምንሄድበት የሱባኤ ቀን ነው። አንድ ሰው እንዳይቀር ክችም ብለን እዙቹ ቁጭ ብለን ሱባኤያችንን አንድ ቦታ ተረጋግተን መጨረስ አለብን። እንዳሞራ ስትዞሩ በረከት ሳትይዙ ጾሙ እንዳያልቅባችሁ ለባች ከዛም በየግሩቡ እንዳበሬ ውሻ ስትዞሩ ተምብሮ አንዴ በቲክቶኩ አንዴ በኢንስታግራሙ አንዴ በኢሞ አንዴ በዛ ስንዞር ምንም በረከት ሳንይዝ እንዳንቀር የ2018ም እንዳታልፈን በአግባቡ እንጠቀማት። በአግባቡ ይህን ጾም ተጠቅመን ለብርሃነ ትንሣኤዋ ለእመቤታችን እንድንደርስ እግዚአብሔር አምላክ ይፍቀድልን። ነገረ ማርያም እንግዲህ ታሪኩ ይሄ ጾም ታሪኩ ሰፊ ነው። በየጊዜው ውዳሴ ማርያም ትርጉም ላይ እናገኘዋለን። በየጊዜው የሚነገር ስለሆነ ይህንን በደንብ በአግባቡ መስማት አለብን። እኛ የሐዋርያት ልጆች የምንመስለው ሐዋርያት ነው። አባቶቻችን ሐዋርያት መስለን እንቀጥላለን። ስለዚህ እሁድ ቅዳሜ ብቻ ያው ጠዋት ላይ ተመገቡ። ከዛ ውጭ ግን ከ9 ሰዓት ወዲህ ወይ ንክች አንድ ነገር ወይ ንክች ረስቸው ነው፣ ውሃ ጠምቶኝ ነው፣ ጫውን አታብሽ፣ ምንም ወለም ዘለም የለም፣ ወደ ግራም ወደ ቀኝም የለ። ቀጥ ብለን ነሐሴ 16 እንገናኝ። ከዛ በኋላ መልሰን ከምግብ ጋር ያው ስጋ መቼም አይጠግቡም፣ ወደሱ እንመለሳል። ስለዚህ እዛ ድረስ ግን በደንብ በአግባቡ ጾሙ። አብራችሁ እዚህ ጋር በመደጋገፍ ሳትደራረቡ ጸሎቱን ሳትደራረቡ ሳትነቃቀፉ ያለምንም ነቀፌታ በትዕግስት በሆደ ሰፊነት በመከባበር በትትና ልዩ የሱባኤ ቀን እንድናሳልፍ እግዚአብሔር አምላክ ይፍቀድልን። እኔም አልለያችሁም፣ ሆነ ለመናገር አለውኝ ይከታተላለሁኝ በደንብ ተከታተላለሁ ማለት ያደርገዋል ግሩፕን። እናንተም በደንብ ተከታተሉ፣ በደንብ እንድትጾሙ አደራ ማለት እንወዳለሁ። እግዚአብሔር አምላክ በጾማችን በሱባኤያችን ለሀገራችን ሰላም የሚመጣበት ለኛ የኃጢአት መስተሰሪያ በአማላጅነቷ ድንግል ማርያም እንድታስተሰርይልን ለጥያቄዎቻችን ሁሉ መልስ የምናገኝበት በረከተ ስጋ በረከተ ነፍስ የምናገኝበት በጾሙ መካከል እየመጣ የሚፈትነውን ጾሙን ለማቋረጥ የሚመጣውን ሰይጣን እግዚአብሔር አምላክ ገስጾ በመላእክት አስጠብቆ በድል ተወተን ትንሣኤዋን እንድናከብር በመጨረሻም አማን በአማን ተነሳች ከሞት እያል እንድናመሰግናት እመቤታችንን እርገቷን እንድናከብር እግዚአብሔር ይፍቀድልን። በመጨረሻ ምን ብለን እንዘምራለን? ይሄ ሱባኤ ሲያልቅ አረገች በስባት አረገች በእልልታ ሞትን ድል አድርጋ ሞትን ድል አድርጋ እሷም እንደ ልጇ አረገች በስባት በእልልታ ብለን እንድንዘምር እግዚአብሔር አምላክ ይፍቀድልን። እንድንዘምር መድኃኔዓለም ይፍቀድልን።
ሱባኤ ላይ ስንሆን፣ ጾም ላይ ስንሆን ፈተናዎቹ፣ ተግዳሮቶቹ ብዙ ናቸው። ፈተናው ከበዛ ምንድን ነው እየተባረክን ነው፣ በረከት እያገኘን እንደሆን ሊሰማን ይገባል። ይህን ጾም በድል እንድንወጣ እግዚአብሔር አምላክ ይፍቀድልን። እንቅልፍ ማብዛት የለም፣ ከእንቅልፍም ነቃ ማለት አለብን። ይህንን እንድናደርግ እግዚአብሔር አምላክ ይፍቀድልን። በሱባኤያችን በእውነት ለሀገራችን ሰላም የሚመጣበት ያደርግልን ቸሩ መድኃኔዓለም። እመቤታችን ቅድስት ድንግል ማርያም በሰላም አስጀምራ በሰላም እንድናጠናቀቅ ወላዲት አምላክ ድንግል ማርያም ትርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑለ ባሕሪ ልዑል እግዚአብሔር የተመሰገነ ይሁን። በሰላም ለብርሃነ ዕርገቷ በሰላም ያድርሰን። መልካም ሱባኤ ይሁንላችሁ እህቶቻችን፣ ወንድሞቻችን። እግዚአብሔር አምላክ ለጥያቄዎቻችሁ ሁሉ መልስ ይስጣችሁ። በርቱ፣ ጠይቁ። ያልገባችሁ ነገር ካለ ጠይቁ፣ አስቀምጡልኝ፣ እኔም እመልሳለሁኝ። ያው እኔ በአገልግሎት ለማሳለፍ ወደ ገዳም ለመሄድ አስቤ ነበር፣ ግን ደግሞ ከዛ የበለጠው ዝጋ ማገልገሉ ማስተማሩ የበለጠ ነው በሚል እኔም ቀርቻለሁኝ። ስለዚህ ሁላችንም አንድ ላይ ሆነን ሱባኤውን እናንተን እያገለገልኩኝ ሱባኤውን እኔም እቀጥላለሁ፣ እናንተም ትቀጥላላችሁ። እኔም በጸሎት ታስባላችሁ፣ እናንተም እኔ እናንተን አስባለሁ። እርስ በርስ እየተደጋገፍ በፍቅር በአንድነት በመቻቻል በመከባበር በመዋደድ ጥላቻን እንዲሁም መነቃቀፍን መተቻቸትን ቧልታ ዋዛ ፈዛዛን አቁመን በትጋት ቅዳሴ ማርያማችን ግዕዛችን እየተማር ትርጉማችንን እየሰማን የያዝነውን መጽሐፍ ቅዱስ ጥናታችንን እየቀጠል በአንድ ድንጋይ ሁለት ወፍ እንደሌሉት አበው አያይዘን በድል ይህንን ሱባኤ እንድንወጣ አደራ ማለት እንወዳለሁኝ። እግዚአብሔር አምላክ ለፍጻሜ ያብቃችሁ። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።